ሰላም ሰላም ቤተሰብ እንደምን ዋላችሁ አደራችሁልኝ እንደምን ባጃችሁ ከረማችሁ ሰላም ናችሁ ወይ? እኔ ጠፍቻ ሰንብቻለሁ ከረም ያለው ነው የሚባል። እንዴት ናችሁ ሰላም ናችሁ ወይ? ያው ትንሽ ነፍሰ ጡር ስለነበርኩ ለዛ ነው የጠፋሁት ማለት ነው። ትንሽ ስላልተመቸኝ ቪዲዮ ለመስራት ያው እንግዲህ ምግብ አይደል የምሰራው በብዛት ምግብ ነው የምለቅላችሁና ያለ መስራት ደግሞ ያው ግፍጥጥ ብሎ በጣም አይመችምና ለዛ ነው የጠፋሁት። እኔ ደህና ነኝ ቸሩ እግዚአብሔር የተመሰገነ ይሁን። እንዴት ናችሁ ወገኖቼ? ዛሬ ትንሽ ቪዲዮ ነው ብቅ ብዬ ላሳያችሁ ብዬ ብቅ ያልኩት ማለት ነው። እና ለምስጋና ነው ጎረቤቶችን ለማመስገን ነው ማለት ነው። ወልጄ ስመጣ እንደዚህ አድርገው እስከ 10 ቀን እንዴት እንደተንከባክበው እንደተቀበሉኝ ከዛም በኋላ 10 ቀን ደግሞ እንዴት እንዳሻገሩኝ እንዳስወጡኝ ወደ ውጭ ማለት ነው። በቃ ምን ልበላችሁ ፕሮግራሙ በጣም ነበር የሚያምረው። ጎረቤቶቼ በእውነት በጣም ምስጋና በምን አይነት ቃላት እንደማመሰግናችሁ እግዚአብሔርን በጣም ነው የማመሰግነው። እና በተለይ ደግሞ ሰመር በጣም ነው የማመሰግናት እህቴ በጣም ነው የማመሰግንሽ። ቀነለ ዛፍተ ማረይ ሰመር ሊዱዬ ሄርሞናይ በጣም ይቀነለ ዛፍተ አኳተይ በሐቄ በጣም ያጉስኩምኔ እኔ ትግረኛ ውዛይ ክልን ግን ምስጋናኩም በጣም እንዴ ክብረት በቃ አብክል ተደቀ ዘይረከብኩ ክብረት ከብዚ አብሳሳይ ቋላ ረክቤው በጣም ይቀንል አኳተይ ነው ይባል እና በጣም እኔ እንጃ ምን ብዬ ላመሰግናቸው እንደምችል አላቅም። በጣም ነው ማመሰግናቸው። ቤቴን ከፍተው እንደዚህ ፏ አድርገው በቃ ምርጥ ገንፎ ተገንፍቶ ቤቴን አጸዳድተው አልጋዬን አነጻጥፈው በቃ ያው ከባሌ ቀጥሎ እነሱ ምርጥ ጓደኞች እግዚአብሔር አንዳንዱ በቃ ያደረጋችሁለት ሳይሆን አንዳንዴ ያልታሰበ ምርጥ ጓደኛ ይሰጣችኋል በህይወታችሁ። እግዚአብሔርን ለሰው ክፉኛ አላቅም፣ ክፉም መሆንም አልፈልግም። ግን በጣም መልካም ነኝ ብዬ አላስብም። ግን ስራዬን በሰው ላይ ተገልጾ ነው ያየሁት። እግዚአብሔርን ሰው የስራህን ይሰጣል ሲባል እርግማን ይመስለናል አይደል? ግን በጣም አሪፍ ምርቃት ነው። እግዚአብሔርን የስራዬን መልካምነትሽን አገኘሽው በሌላ በተዛዋሪ ይባላልና በማትጠብቀው ሰው ይከፍልሃል ይባላልና እግዚአብሔር አንዱን ጓደኛ በሰጠህ አንደኛው ምርጥ ጓደኛ ይሰጣልና እግዚአብሔር በእውነት በጣም ነው የገረሙኝ። ምርጥ ጓደኞች አገኘሁኝ። እግዚአብሔር እንደዚህ አድርገው ተቀበሉኝ። ምርጥ እህል አዘጋጅቼ ነበር። የገንፎ እህል አጃ፣ ጤፍ፣ የበቆሎ ዱቄት፣ ቡላ 7 አይነት የተቀላቀለ የገንፎ እህል ተዘጋጅቶ ነበር እንደዚህ እና ጉረቤት ይሁን ሁሉ ለዛ እንዳዘጋጅ የረዳችኝ እህቴ ሰመር በጣም ነው የማመሰግነው። የቀነለ ዛፍተ ማረይ እና እንዲያርገው አዘጋጅተው ቤቴን ፏ ብትን አድርገው በቃ የሀገር ቤት ስሜት እንዲሰማኝ ከቤተሰብ ጋር ያለው አይነት ስሜት እንዲሰማኝ አደረጉና ዋናው ደግሞ ባለቤቴን በጣም ነው የማመሰግነው። እግዚአብሔር ይመስገን። መቼም ስለሁሉም ነገር እንግዲህ እርጉዝ ነበርኩኝ ወገኖች በሰላም ተገላግዬ ይሄው ቤቴ ገብቻለሁ። አራስ ነኝ እንግዲህ እመቤቴ በሽልም ታውጣሽ እያላችሁ እናንተም ጻፉልኝ። ጉረቤቶቼን ደግሞ እናንተም መርቁልኝ፣ አመስግኑልኝ በደስታቸው እኔም እንደዚህ የምቆም ያድርገኝ። በቃ ሰው ክፉም ነገር መልካም ነገር ይገጥሟልና በሁሉ ነገራቸው የምቆምላቸው ያድርገኝ ፈጣሪ አምላክ እድሜ ጤናውን ሰጥቶ ማለት ነው እነሱን የሚያቆይልኝ። ባለቤቴንም በጣም ነው የማመሰግነው በሁሉ ነገር የቆመልኝ ውድ ባለቤቴንም በጣም ነው የማመሰግነው። ደስ ብሎኛል። በሰላም ተገላግዬ እንግዲህ ያው ገንፏችን እንደዚህ ፏብትና አድርገን ተቀብለው እንደዚህ ያማረ አብረን በላን። ያው ቪዲዮ ለመቅረጽ እኔ አልተመቸኝም። እኔ መቅረጽ አልችልም። በዛ ላይም ደግሞ ያሰበውም ሰውም የለም እና ህፃናት ናቸው እንደዚህ ያደርጉ ትንሽ እንደውም ሞባይሉን ይዘው የቀረጹኝ ማለት ነውና ትንሽ ቅንጭብ የምንበላውን የምንጠጣውን ያሳየነው እንጂ አሪፍ ፕሮግራም አሳልፈን ነበረ። ደስ ይላል ማለት ነውና ዋናው ግን ስራችን መልካም ሲሆን እንዴት አድርገ ሰው በተለያየ ነገር እንዴት ልናገኘው እንደምንችል
በጣም ደስ የሚል ከራሳችን ላይ ደግሞ መልካም ነገር ሲደረግልን ለካ ይሄን ያህል ያስደስታል። ለካ ለሰው የምናደርገው ነገር ይሄን ያህል ያስደስተዋል፣ ይሄን ያህል ለካ ውስጡን ይነካዋል ብለን ስሜት የሚገባብን በእውነት እና እንዲህ ብዬ ከ10 ቀን በኋላ ደግሞ እንደገና እንደ አዲስ ኬኩ ሁሉ ነገር ተሰርቶ ቤቱ ተዘጋጅቶ ህፃኖች ሳይቀር በቃ ስብስብ ብለው ቤቱን ፏ ብትናድርገው ደግሞ እንደዚህ 10 ቀን በኋላ እንደዚህ ያሻገሩኝ ማለት ነው። እንግዲህ ከዚህ በኋላ ጸበል የተረጨውበት ጊዜ ነው ማለት ነው እና በጣም ደስ የሚለው እግዚአብሔር የተመሰገነ ይሁን። ወገኖቼ ሰው ሀገር ቢሆን ሰው አያሳጣችሁ፣ ጎረቤት አያሳጣችሁ። አንድም ሰው ቢሆን እንኳን ይጠቅማል። እግዚአብሔርን ጎረቤት በአንድም በሌላም እኔ እንጃ ምን አይነት አይምሮ ያለው ሰው ነው ጎረቤትን የሚጣላ ማለት ነው እንጂ ጎረቤት በአንድም በሌላም በተለያየም ነገር ይጠቅማል እንጂ አይጎዳም። መቼም እናት አባት ሰተት ብሎ ከቤት መጥቶ ሊጠቅማችሁ አይችልም። ከስደት ዓለም በተለይ ያላችሁ እኔ እንጃ ከጎረቤት ጋር ብትስማሙ መልካም ነው እላለሁ። እግዚአብሔርን ምንም እንኳን ክፉ እንኳን ቢሆን ያ ጎረቤትን የመሰለ ነገር የለም። ለጊዜው እንኳን እንቅፋት ምቶ ስትጠፋ እንኳን በራ እንኳን የት ጠፋ ምነው አላየኸውም የሚል ጎረቤት ነውና ልጆቻችን ይዘን እንደዚህ በፍቅር የሚያስቅ ነበር። ልጆች ሁሉ እንደዚህ እንትን እያሉ أخلك خير جاي لايك أنا لا أبغى لا أمزح حجي لا إيش هالسيناتي لا 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 يا أخلك تنعوتي ما يلا نبرة زيجا خلي هاي مسمات ياس أنت أرونا لين تحسي ساجر زل ከዛ እንግዲህ ያው ይሄን ምን ይርጥገንፎ ስልሱ በስጋን የተሰራው በተፈጨ ድርቅ ያለ ስጋ ተሰርቶ በጣም የሚያምር በቅቤ ብቻ ማለት ነው። በጣም ቆንጆ ነው። በጣም ነው የሚጣፍጠው። እህሉ ደግሞ እንዳልኳችሁ 7 አይነት እህል ነው። እኔና ጓደኛዬ እንግዲህ ያዘጋጀነው የዱቄት ነው። በጣም የሚያምረው በጣም ምርጥ ዱቄት ነው ያዘጋጅተን ያስቀመጥነው ማለት ነው። እና እንግዲህ በየጊዜው ሰውም ሲመጣ ራሳቸው የሚያገነፋሉ፣ እኛም እያገነፋን እንሰጣለን። እንግዲህ እኔም እንግዲህ የምታረስበት ነው። አጥሚቱ ምን ተዘጋጅቷል። ያው እንግዲህ አልተቀረጸም፣ የሚቀርጽም ስለሌለ አጋጣሚ አልተቀረጸም እንጂ ከመጀመሪያው ቢቀረጽ በጣም አሪፍ ነበር። እና ለማንኛውም ይሄንን ይመስላል። ውድ ጎረቤቶቼ በጣም ነው የማመሰግነው በድጋሚ ማለት ነው። መብራን እንግዲህ በሽልም ታውጣኝ እኔንም በቃ እየጨመርን ነው የበላነው። በጣም ነው የሚጥመው፣ በጣም ነው የሚጥመው። እና ስደት ዓለም ሆናችሁ ከጎረቤት ጋር የምትቀያየሙ ካላችሁ ሰዎች ጋር አለን የምትሉትን ሰዎች በገዛ እጃችሁ የምታጡ ሰዎች እኔ በጣም የምታሳዝኑኝ እግዚአብሔርን በእውነት በጣም የምታሳዝኑኝ። እና እኔ አንዳንድ ሰው በጣም ባልሆነ ነገር ሲቀየመኝ ቀረውባችሁ ነው የምለው በውስጤ። እግዚአብሔር እኔስ እንዴ ቀረውባችሁ እንጂ ምን እላለሁ በእውነት ራሴን ስለማውቀው ማለት ነው። ለሰው ምን ያህል ዋጋዬ በሌላ ሰው ታጥፉ ነው እየተከፈለኝ ስለሆነ እግዚአብሔር ይመስገን። ለካ ለሰው ቀረውበት እንጂ የሚቀርብኝ ሰው የለም እግዚአብሔርን። እኔ ግን ለሰው ቀረውበት ብዬ ነው የማስበው። እና ዋጋዬን ደግሞ በሌላ ሰው እጥፍ ነው ሲመለስልኝ ሳየው ደግሞ እግዚአብሔር ለካ መልካም ነው እላለሁ። ለካ መልካምነት ይሄን ያህል ጥሩ ነው። እንዴት አድርጎ እጥፍ በሰው እጅ እንደሚከፍልህ ማለት ነው። እና እግዚአብሔር የተመሰገነ ይሁን። ክብርን አየሁ ወግን አየሁ። እግዚአብሔር የተመሰገነ ይሁን ማለት ነው። እና ለነሱ ደግሞ እጥፍ አድርጌ እዳን ያስረከቡኝና እጥፍ አድርጌ እንድከፍላቸው ከመልካምነታቸው ከደስታቸው ላይ እንድቆም ያደረጉኝ ማለት ነው። ቃል የገባሁት ማለት ነው። እና በመልካምነት ያሁን እንድቀጥል ያደረጉኝ ማለት ነው። እና በጣም ደስ ይላል ውድ ወገኖቼ። እና ጠፍቼ ከርም ያለው ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ደግሞ እንድታበረታቱኝ አሁን እንጀራም እንጀምራለን። ቪዲዮ ቀረጽ እያደረኩ ያው ስራችን በማል እየሰራሁ ነበር። የትእዛዝ ምግቦች ምናምን ያው እስከሚቀርብ ድረስ ማለት ነው። ከዛም በኋላ ግን ቪዲዮ ለመስራት ግን ምንም አልተመቸኝም። ምክንያቱም ራሴ እየሰራሁ ራሴ ቪዲዮ መቅረጽ በጣም ስለሚከብደኝ የነበረ ያው ቆይቻለሁ እንዳልኳችሁ ቪዲዮ መስራት
አልቻልኩም ነበር ማለት ነውና ከዛ በተረፈ ግን እንግዲህ ሰሞኑን የትዕዛዝ ምግቦች እየሰራን ነበረ። እሱንም ቅንጭብ አድርጌ ያሳያችኋለሁ። ያላችሁ ሰርግ ጥምቀት ያላችሁም እንግዲህ ማዘዝ ትችላላችሁ ማለት ነው። እንሰራለን አሁንም እንዴት እንደሚያምር ገንፎ ነው የምነግራችሁ፣ እንዴት እንደሚያምር እና ኬኩም ሁሉም ነገር ተዘጋጅቶልን ነበር። ይሄንን ይመስላል ወገኖቼ። እንግዲህ በጣም ነው የማመሰግነው ጓደኞችን። የምስጋና ኬክ ይሁንላችሁ፣ እግዚአብሔር ይስጥልኝ። በጣም አመሰግናለሁ። እና የትዕዛዝ ምግቦችን ደግሞ ያው እንደዚህ ጀምረናል። ያው አልተቋረጠም ማለት ነው። ማል ላይ ባለቤቴ እየሰራ ነው። ሰርግ፣ ጥምቀት፣ ክርስትና ያላችሁ እንጀራ ማስጋገር የምትፈልጉ ይሄን እንጀራ እንግዲህ ያው 150 እንጀራ ጋግረን እስከ ወጡ አስረክበናል ማለት ነው። የዛሬ ሳምንት 7 አይነት ወጥ እንደዚህ ሰርተን አይብ፣ ቀይ ወጥ፣ ይህን የመሰለ ቀይ ወጥ ዱለት። በቃ ካሜራው ጨለማ ላይ ስለነበረ አሁን ወጡን ከለሩን በደንብ አያሳያችሁም እንጂ እኛ በምናየው መልኩ ግን በጣም አሪፍ ቀይ ወጥ፣ ዱለት፣ አልጫ፣ እንቁላል፣ ዶሮ እስከ እንቁላሉ ማለት ነው ተሰርቶ እንደዚህ ለሰርግ ለ180 ነው ምናምን ሰርግ ሰርተናል ማለት ነው። እና ሩዝ እንሰራለን። ምትቦል የምትፈልጉ እንደዚህ ምቸት የምትፈልጉ ጎመን፣ የጾም ምግቦች የምትፈልጉ የጾም የፍስክ እየሰራን ነው ያለነው እና ማዘዝ ትችላላችሁ ለማለት ፈልጌ ነው ብቅ ያልኩት ወገኖቼ። እንግዲህ ለምስጋናም ያው ጎረቤቶችን ለማመስገን ነው። በዛውም ደግሞ ስራችን እየሰራን እንዳለ እንድታውቁ ለማለት ያክል ነው። ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ደግሞ እንደ አዲስ እንድታበረታቱኝ ሞኔታይዝ እንዲሆን ልትተባበሩኝ እጠይቃችኋለሁ ወገኖቼ። ያገር ልጆች ያለነው ጀርመን ነው። ጀርመን ባየርን ያለነው። እንግዲህ ማዘዝ የምትፈልጉ የትዕዛዝ ምግቦች እንሰራለን። በኮመንት መጻፍ ትችላላችሁ። የሚፈልግ ሰው ሰርግ፣ ጥምቀት፣ ሐዘንም ደስታም ያላችሁ እፉን ያርቅላችሁና ያው በዚህ በኮመንት ጻፉልንና እኛ እንፈልጋለን ብላችሁ ስልካችሁን ካስቀመጣችሁልን እኛ ደውለን ቀጠሮ ማሳዝ ትችላላችሁ ማለት ነው። ይሄንን ይመስላል ወገኖቼ ያገር ልጆች። እኔንም እንግዲህ በሽልም ያውጣሽ እያላችሁ መብርሃን በችግራችሁ በደስታችሁ ትቁምላችሁ። ወላዲተ አምላክ ደህና ሁኑልኝ። ባይ ባይ።